እስኪ ከሰላምታ በፊት አንዴ እስስት የሆነ ልጅ የሚለውን ነገር ሰምተን እንመለስ። አይደለም ሃይሚን የመሰለ አበባ ቆንጂዬ ልጅ ይቅርና ማንም ይለከፋል በዚህ ዘመን። እና በቃ እንደ ወንድ ልጅ መታወራኝ አዲስ አበባ ነው ያለሁት እያልኩ ነው። አንድ ነገር ልንገር፣ እዛው ኩሪፍቱ እመጣልሃለሁ እኔ ቡርኪ። ሃይማኖትን ሚነካት ወንድ ሃይኑን ነው ማጠፋው ምናምን እና እኔን አጥፋው። እስኪ አንተ ወንድ ኮንክ በቃ መታ አዲስ አበባ ነው ያለሁት መታ እኔን አጥፋው። የዲኒው ጉዳይ መውጣት አለበት። አንተ ሁሌ በጭንቀት ሁሌ በመጠበብ ውስጥ ሁሌ ነገር በመሸፋፈን በመደበቅ ውስጥ አትቆይ። እውነት ካለ ነገር መደባበቅ መሸፋፈን አያስፈልገውም። በቃ ዲኒ ይደረግ ብለህ እንደውም አንተ ራስን ነፃ ለማውጣት ስትል እውነት ንጹህ ኮንክ ይሄ ልጅ አንተ ካልሆነ እውነት ንጹህ ኮንክ አንተ ዲኒ ይደረግ ማለት የነበረብህ አንተ እች ልጅ ማለት ነው። እራትም ጋበዝካት ምሳም ጋበዝካት ምንም ነገር ልታረግ ትችላለህ፣ ግን አብረን እንደርስ ስትላት መስማት አልፈልግም። እንደዚህ ልብ ተከፍቶ የሚታይ ቢሆን ልቤን ከፍቻ ሳያት ነበር ላይ ምናል ቦታ እንዳላት እንደሰማችሁት ነው ቤተሰቦች። እኔ እኮ በቃ ሰለችኝ እኮ አሁን እሱ እንደዚህ ነዛ ማለት ሰለችኝ። ግን እግሩን ካላልነው ደግሞ ሊሄድ አይደለም ሊጠፋ አይደለም። አሁን ምን እያለ ነው? ኩሪፍቱ ሊሄድ ነው። ኩሪፍቱ ማለት እነ ብሩክ እነ ሃይሚ የሚኖሩበት ሰፈር ማለት ነው፣ አዲስ አበባ ውስጥ ማለት ነውና ኩሪፍቱ ሊሄድ ተነስቷል። ይሄድ ግን የመመለሱ ነገር ያው ጥያቄ ነው። ምክንያቱም ምናልባት ወደ ሰባተኛው ሰማይ ሊሸኘው ይችላል። እሱ እንዳለ ሆኖ ትናንትና በፖስተው ቪዲዮ ላይ ካያችሁት እነ ሃይሚ እነ ብሩክ ያሳለፉትን ጊዜ ታውቃላችሁ። የፍቅር ጊዜ ያሳለፉት የፍቅር ጊዜ ምናምን በጣም ደስ የሚል ነው። ያ ጊዜ ምንቴ ላይ በጣም ትልቅ ቅናትን ይጫረበት፣ በጣም ትልቅ ቅናት እንዲናደድ ነው ያደረገውና ያ ነገር ሁሌ ሃይሚና ብሩክ በደስታ ባሳለፉ ጊዜ በፍቅር ምናምን ነገር ባሳለፉ ጊዜ በጣም ነው የሚናደደው እሱ ማለት ነውና ለምን በኔ ወጪ ሁሌ ያዝናኑ በቃ እሱ እንዲቃጠል ማለት ነውና እነዛ እንድን ያደረገኝና ሲናደድ በጣም ነው የሚያምረው ልጁ። ምክንያቱም ከሰውነት የለው ወይ ከእውቀት የለው በቃ ዝም ብሎ በደመ ነፍስ የሚጓዝ አይነት ሰው ነውና እስኪ አሁን ለሃይሚ ምን ህይወቴን ስጣለሁ እያለ ነበር። እስኪ ሰላሟን ስጣት እስኪ ምን ህይወት ምናምን ለራስህ ለእናትህ አቆየው ገባ ለእናትህ ቆይ። ግን አንተ ለራስህ የምር አንተ ለሷ ህይወትን ለመስጠት ዝግጁ ከሆንክ እስኪ ከሃይሚ ራቅ፣ በቃ ከሃይሚ ህይወት ውጣ። በቃ እሷ ደስተኛ ትሁን። አንተ ቢያንስ እንኳን እሺ ትወዳታለህ ብለን እናስብና ቢያንስ ፍቅርን መስዋዕት አድርግ ለሷ ማለት ነው እንጂ በየሰዓቱ በየቀኑ እየመጣህ ሌላ አጀንዳ አትክፈትብን በእናትህ። በቃ አሁን ዝም ከተባለ ደግሞ ሊብስበት ነው። ገባችሁ አይደለ? ዝም ከተባለ ምናምን ሊብስበት ነውና ሌላው ነገር ደግሞ ስለ እዩ አንስቷል እና እዩ ብሩክ ዝም ያለው ልጁ ስለሆነ ነው፣ የእዩ ልጅ ስለሆነ ነው፣ የእዩ ልጅ የሱ ስለሆነ ነው የሚል ሐሳብ አንስቷልና ይሄ ጥያቄ ደግሞ አንዳንድ የቅመም ፋሚሊዎች የጨረቃ ፋሚሊዎች በውስጥ ጠይቀውኝ ነበርና እስኪ ዝም ብላችሁ ስታስቡት ላይክ ዝም ያለው በዛ አይነት ምክንያት አይደለም። በቃ ባጭሩ ዝም ያለው ለእንደዚህ አይነት ነገር ክሬዲት መስጠት ስለማይፈልግ ምክንያቱም እሱን የማይወክለው ነገር ስለሆነ ነው። እንደዚህ አይነት ነገር ብሩክን አይወክለው። ገባችሁ አይደል? አሁን እሱ እንደዚህ አይነት ካለ ክሬዲት ይሰጣቸዋል ለነሱ ማለት ነውና ትክክል ነው ትክክል አይደለም ካለ እነሱ የሚፈልጉት ነገር ስለሆነ በቃ ዝምታውን በጣም አሪፍ ዝም ያለው ስለሆነ ወይ ደግሞ ስላልሆነ ስለሆነ ነገር አይደለም። ገባችሁ? ብሩክ በጣም ብዙ ስራ ያለበት ሰው ነው። የራሱ የግል ስራ ያለው ሰው ነው። እንዴት እንደዚህ አይነት ነገር ላይ ገብቶ የሚፈተፈተው? ይሄ እኮ ተራ ሀሜት ነው። ገባችሁ? የእዩ ልጅ የቢኒ ነው ባጭሩ እና ይሄን ነገር መጠቀም ይፈልጋል። ምንቴ ገባችሁ? የእዩ ልጅ የብሩክ ነው እያለ መጠቀም ይፈልጋል። መጠቀሚያ ሊያደርግ ይፈልጋል። ያ ደግሞ አይሳካለትም። ግዴታ ምን አሁን እኮ የምንቴ ዋና ሐሳቡ ምን እንደተቃላችሁ የሆነ ነገር አምታቱ ምናምን የሆነ ነገር መፍጠር ነው። ሁለቱ ላይ የሆነ መለያየት መፍጠር ነው። ሁለቱ ላይ የሆነ የሚለያይ ድልድይ መፍጠር ነው የሱ ዓላማ። ስለዚህ ይሄ ዓላማ እንዳይሳካለት እኛ በቪዲዮ እናስጠነቅቀዋለን፣ በደውልም እናስጠነቅቀዋለን። አስፈላጊ ከሆነ ደግሞ በህግ እንሄዳለን። ምክንያቱም አሁን ይሄ ሰላም ይሄ ፍቅር ሃይሚ ጋርና ብሩክ ጋር ያለው ፍቅር እንዲቀጥል ምን ፈልግ ከሆነ እንደዚህ አይነት ሰዎችን ማሸሽ መቻል አለብን፣ ማራቅ መቻል አለብን። ገባችሁ አይደለ? በጣም ደስ የሚል ጊዜ እያሳለፉ ነው።
በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው። ይሄን የፍቅር ጊዜ ለመረበሽ ደግሞ የሚፈልጉ በጣም ብዙ ኃይሎች አሉ። እነዚህን ኃይሎች ግን እኛ ተከታትለን ማጥፋት መቻል አለብንና ይሄ ሌላኛው ደግሞ መልእክት ለምንቴ ነውና ምንቴ እረፍ። ምንም አይሳካልህም መቼም። እንኳን አጠገቡ እንኳን አትደርስም። ቢሾፍቱ ብትሄድም ኩሪፍቱ ብትሄድም የትም ኮልፌ ብትሄድ የፈለክበት ሂድ፣ እኛ አይመለከተም። ግን የትም ሂድ አታገኛቸውም ሀይሚና ብሩክን። ምናልባት ከብሩክ ጋር ፊት ለፊት የመገናኘት እድሉ ካለ እሱም አንተ የምትሞትበት ነው። ወደ ሰባተኛው ሰማይ ላይ እንደሚሸኝ እንዴ። እሺ በምን ነው ፈርቶኝ ነው አልክ። በቀደም ዝም አልነ። ፈርቶኝ ነው እየሸሸኝ ነው ምናምን አልክ። ካንተ ሸሽቶ ወዴት ይሄዳል እንዴ? እስኪ የቱ ጋር ነው ያለው? ሲጀመር አዲስ አበባ ውስጥ ራሱ የት እንዳለ ራሱ እኮ ግልጽ አላረክም አንተ። እስኪ ግልጽ አድርግ የት እንዳለ። እሱ ይመጣና ይላ እንዴ አድኖ ወደ ቡታጀራ ይሸኛል እንዴ? ሰውን ክፉ ለማናገር ምናምን አትሞክር። ገባ አይደለ? በቃ ህይወታቸው ይኑሩበት፣ ሰላማቸው እንደተጠበቀ ነው። በቃ በደስታ በፍቅር ይኑሩ። በጣም ደስ የሚል ጊዜ እያሳለፉ ነው። ገባ? ችግር አትፍጠር። በቃ ከህይወታቸው ገለል በል እንዴ። ያችን ተገላገል ስንል ደግሞ ጀለፈፍ መጣብን። አረ ምን ታድብ በቃ እንዴ ሂድ። እስኪ አንተ ወንድ ከሆንክ ሂድ። አንተ ወንድ ከሆንክ ቢሾፍቱ ሂድ። ምን እንደሚገጥም ደግሞ ታውቃለህ። እንደገና ደግሞ ልጁ የሱ ነው የሚለው ነገር እርሳው። ምንም ክሬዲት ደግሞ አይሰጠም ብሩኬ። እንደዚህ ብሎ አያወራም እንደዚህ አይነት ነገር። ምክንያቱም ይሄ ተራ ሀሜት ነው። በእንደዚህ አይነት ጊዜ የሚያሳልፈው ነገር የለም። በእንደዚህ አይነት ጊዜውን የሚሰዋለት ነገር የለም። ገባ አይደለ? ስለዚህ አንተ የራስህን ህይወት ብትኖር ይሻልሃል። የመጀመሪያው ህይወትህን ብትኖር ይሻልሃል። አሁን ሃይሚንና ብሩክ አሪፍ ላይ ሲሆኑ ፍቅር ላይ ሲሆኑ ለመወጥወጥ ከምትመጣ እስኪ የራስህን ህይወት አስተካክለ የራስህን ህይወት ኑር። እና ቅድም ካልመለስኩላችሁ ምናልባት ወሬ ስለራርብ የእዩ ልጅ የብሩክ አይደለም፣ በፍጹም አይደለም ዝም ያለው። ስለዚህ ሀሜት ሳይሰማ ቀርቶ አይደለም። እኔ ብሩክን በጣም ነው የማውቀው፣ በደንብ ነው የማውቀው። ሳይሰማ ቀርቶ ስለ ሀሜቱ ሳይሰማ ቀርቶ አይደለም። ግን በእንደዚህ አይነት በተራ ነገር ተራ ሆኖ አንዳንዴ ተራ ነገር ላይ መገኘት ተራ ያደርጋል። ተራ ወሬ ላይ መገኘት ተራ ያደርጋል። ስለዚህ ራሱን መጠበቅ ስላለበት የብሩክ ሌቭል እዚህ ስለሆነ ይሄ ሀሜት ደግሞ ታች ስለሆነ ዝቅ ማለት አይችልም ብሩኬ። በቃ እንደዚህ አይነት ነገር ላይ አይገባውም። በቃ እሱ ከሀይሚ ጋር ጥሩ ጊዜ ያሳልፍ፣ ፍቅር ይስጣት፣ ይንከባከባት። እንደገና ደግሞ ምንቴን ደግሞ ይሄ የሚያናድደው ከሆነ ገጫ እያደረግን ዱባይ፣ ዩሮፕ፣ አሜሪካ የሆነ ሀገር እየሄዱ እንዲዝናኑ ብናደርግ በጣም ደስ ይለኛል። እንዲህ የሚቃጠልኩ እንዴት እንደተናደደ ትናንትና በሰራው ቪዲዮ እንዴት እንደተናደደ በቃ እኛ የምንፈልገው ይሄንን ነው። የሱን መናደድ ነው እኛ የምንፈልገው። ገባችሁ? ሌላኛው ደግሞ የምንፈልገው ነገር ምንድነው? የሃይሚና የብሩክን ፍቅር እና አሁን ገና ለገና የሰፈራቸው ስም አወኩ ብለህ እሄዳለሁ ምናምን። እስኪ መጀመሪያ ብላና ሰውነት ገንባ። ብላ መጀመሪያ ብላ እንትን ፕላምፕሌትም አሪፍ ነው ተብሏል። ፕላምፕሌት ምናምን ብትበላ ሰውነት ምናምን ይጠገናል። አንዳንዴ በሽሮ ብትቀይሮ እሺ። አሁን እኔ ክፉ ለምንድን ነው የምታስወራኝ? በቃ አድብ። በቃ ህይወታቸው ላይ አትምጣ። ገባረ? በጣም ደስ የሚል ነገር እያየን ነው። ብሩክና ሃይሚ የምንፈልገው ነገር እያየን ነው። በደስታ በፍቅር በአብሮነት እየኖሩ ስለሆነ በቃ በደስታ ይኑሩበት። አንተ ለቃሃቸው ገለል በል። ሃይ እንደዚህ አይነት ችግር ይዛ አትምጣብን። ሌላኛው ነገር ደግሞ የምንቴን ነገር የምትደግፉ ደግሞ አንዳንድ ሰዎች አላችሁና ይኸውላችሁ ምንቴ እንኳን ለሃይሚ ለራሱ የማይሆን ሰው ነው። ከባጭሩ እንኳን ለሃይሚ ለራሱ የማይሆን ሰው ነው። ስለዚህ እንደዚህ አይነት ነገር የምትደግፉ ሰዎች ልታቆም ይገባል። ምንቴም ልታድብ ይገባል። አሁን እርምጃ መወሰድ ከተጀመረ አንዴ ለአንተ መጥፊያ ነው የሚሆነው። ገባ አይደለ? ስለዚህ የራስህን ህይወት ኑር። ወጣት ነህ፣ እናት አለች። ስለዚህ ለእናቷ ብትኖር ነው የሚሻለው። እንደዚህ ችግር ይዘህ እየመጣ ለራስህ ላይ ችግር አትብትም።
በቃ የራስን ህይወት ኑር፣ በደስታ በፍቅር የራስን ህይወት ኑር፣ እነሱም ይኑሩበት። እንዴ ግን አሁን እንዲህ ደግሞ ጠጋ እያለ ደግሞ አንድ ስጋት አለኝ። የሆነ ነገር የሆነ ችግር የሚፈጠር እየመሰለኝ ነው። አሁን ይሄ ጠጋ እያለ የሆነ ችግር ከመፍጠሩ በፊት የሆነ መላ መፈጠር መቻል አለበት። በቃ ገባችሁ አይደል? እነዚህ ሁለቱ ልጆች ላይ የሆነ ችግር ሳይፈጠር የሆነ ምክንያቱም በጣም ከባድ ናቸው። እዩም ምንቴም በጣም ከባድ ሰዎች ናቸው። ስለዚህ ሃይሚ ላይና ብሩክ ላይ የሆነ ችግር ከመፍጠራቸው በፊት የራሳቸው ቡድን ገንብተው ሁለቱን ለመጣል የሚለፉ ኃይሎች ስላሉ ከነዚህ ኃይሎች ጋር ጥምረት ፈጥረው ሃይሚ ላይና ብሩክ ላይ ችግር እንዳይፈጥሩ እፈራለሁ። ስለዚህ ብሩክም ደግሞ ጥንቃቄ ማድረግ አለበት፣ ሃይሚም ጥንቃቄ ማድረግ አለባቸው። ሁለቱም ጥንቃቄ ማድረግ አለባቸው። ገባቸው አይደል? ምክንያቱም ሰላማቸውን ማስጠበቅ ያለባቸው ራሳቸው ስለሆኑ እንደዚህ አይነት ነገር መቋቋም መቻል አለባቸው። እንደዚህ አይነት ችግሮችን ከራሳቸው ማራቅ መቻል አለባቸው። ብሩክና የሚገናኙ ማነው ምንቴና የሚገናኙ ምንቴና ብሩክ ይገናኙ የምትሉ አላችሁና ብታድቡ ይሻላል። በቃ ምን በመገናኘት ውስጥ በጣም ብዙ ችግር ነው ያለው። በጣም ብዙ ችግር ስላለ ቢያድብ ይሻላል። ምንቴ ብታድብ ይሻላል። ብሩክ የራስን ሰላም የራስን ነገር አስጠብቅ እና ሌላኛው ነገር ደግሞ ቤተሰቦች አራዲስ ነገር ሲኖር እንደዚህ ይዤላችሁ እመጣለሁ። ብዙ አልበላችሁ፣ በጣም ስላናደደኝ የሰራው ቪዲዮ እና በቀጣይ በአሪፍ ለየት ባለ ቪዲዮ ለመምጣት ሞክራለሁ። ቤተሰቦች ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉ። መግቢያ ላይ ሰላም አላልኳችሁም። እንግዲህ በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ በአዲስ ቪዲዮ እንገናኛለን። ባይ